በአንድ ወቅት ይባላል አንድ በጣም ጎበዝ ባሪያ አንድ ጌታ ይገዛዋል እና ይገዛውና ወደ ቤቱ ይወስደዋል። በጣም ትጉ ከመሆኑ የተነሳ ይሄ ሰውዬ በጣም ብዙ ሀብት በጌታው ቤት ቁጭ ብሎ በጌታው ቤት እየኖረ ብዙ ሀብት ያፈራል። ያ ብቻ አይደለም፣ ከጌታው የበለጠ ባለ ሀብት ይሆናል እና የከተማው ሰዎች በጣም በቃ ያደንቁታል። ይሄን ሰውዬ ባሪያ ሆነ፣ ነገር ግን ያው ጌታ እንኳን ያንተን ያህል ሀብት የለውም፣ ጎበዝ ነህ እያሉ ይሉታልና ይሄ ሰውዬ ይሄ ባሪያ በጣም በቃ ከመደሰቱ የተነሳ ልቡ በኩራት ይሞላል። በየጊዜው ይሄ ነገር ይሆናልና አንድ ቀን ጌታውን ይሄድና ጌታዬ አሁን እኔና አንተ ሀብታችንን መቆጣጠር ይኖርብናል እና በምስክሮች ፊት እንዲሆን እፈልጋለሁኝ ብሎ ይለዋል። ስለዚህ የከተማውን ሰዎች ይሰበሰባሉ፣ ዳኝነት እነሱ እንዲቀመጡ። በል ጀምር ተባለ። ባሪያው ሀብቱን ይቆጥራል። እጅግ በጣም ባለጸጋ ሆኖ ነበረ እና በጣም ይገረማሉ የከተማው ሰዎች በትጋቱ ምናምን በጣም ያደንቁታል። እሺ አሁን ደግሞ የጌታው ተራ ነው እና አንተ ደግሞ ተናገር ተባለ። ጥቂት ነው ያለው ሀብት፣ እሱ ቆጠረ። እንደዚህ ምናልባት ተለቅ ያሉ ሀብቶች አሉት፣ ግን ጥቂት ናቸው ያሉት። ሲታይ እውነትም የሱ የሚያንስ ይመስላል። ጌታው ቆጠረና መጨረሻ ላይ ይሄ ባሪያም የኔ ነው ብሎ ወሰደው። ምን ቀረው? ባሪያው ያለውን ሁሉ የጌታው ነበረ። ዛሬ ብዙ ጊዜ አገልጋዮችና ሰባኪዎች ሊነኩት የማይፈልጉት ይሁን የማይደፍሩት ይሁን የማይወዱት ይሁን አላቅም፣ ሐሳብ አብረን እንድንመለከት ፈልጋለሁ። ስለ ገንዘብ በውስጡ ሌሎች ሐሳቦችም ይኖሩታል። ብዙ ጊዜ እንደ ቤተ ክርስቲያንም እንደ ሀገርም ሳይ ድህነትን እንደ ትህትና ሲቆጠር ያለው አንድ ሰው ድሃ ከሆነ ትሁት ነው ማለት ነው የሚል እንትን ይሰጠዋል። አንዳንዴ ደግሞ እግዚአብሔርን ከመምሰል ጋር ሁላ ያገናኙታል ሰዎች። ድሃ ሰው በቃ እግዚአብሔርን የመሰለ ሰው ነው የሚል አይነት አመለካከት ያለውኝ። ይሄንን በአንደበታችን ባንናገረውም ጮክ ብለን ባናወራውም ግን የሚታይ ነገር ነው። ለምን እንደዚህ አልክ በሉኝ። ስለ ሀብትና ስለ ብልጽግና የምናይበት መነጽር ድህነትን ማለት ሀብትን ከመፍራት የተነሳ ድህነትን የማድነቅ ነገር አለው። መጽሐፍ ቅዱሳችን ግን ስለ እምነት፣ ስለ መታዘዝ፣ ስለ ልግስና ይናገራል እንጂ ስለዚህ የሚያበረታታው ነገር የለም። እንደ ድህነትን ወይም ማጣትን እንደ ጥሩ ምግባር ተደርጎ ሁላ ይነሳል። ግን ባህሪ ሳይሆን ይሄ ሁኔታ ነው ወይም ኮንዲሽን ነው። አንዳንዴ የድህነት አስተሳሰብና አመለካከት ሲኖረን እግዚአብሔር በእኛ ሊሰራ የሚፈልገውንም ነገር ይገድባል፣ ከአስተሳሰባችን የተነሳ ማለት ነው። በሐጌ ላይ እንደዚህ ይላል። በሐጌ ምዕራፍ 2 ቁጥር 8 ላይ ሄደን ስንመለከት በጣም የምናውቀው ጥቅስ ነው አይደል? ብሩ
የኔ ነው፣ ወርቁም የኔ ነው ይላል ሁሉን የሚገዛ እግዚአብሔር ጸባኦት። መዝሙር 50 ላይ ደግሞ ብትሄዱና ብታዩ ደግሞ ምን ይላል? በሺህ ተራሮች ላይ ያሉት ከብቶች፣ እንስሶች የማን ናቸው ይላል? የኔ ናቸው ይላል። ታዲያ እንደዚህ አይነት አምላክ ከሆነ ለምንድን ነው እንደዛ አይነት አስተሳሰብ የሚኖራቸው ሰዎች፣ በተለይ ክርስቲያኖች፣ በተለይ አድቬንቲስቶች ለምንድን ነው የማጣትን እንትን እንደ ኩራት የምንመለከተው? መጽሐፍ ቅዱሳችንን ሄደን በብሉይ ኪዳን ያሉትን የእምነት አባቶቻችንን ሄደን እንመልከት። አብርሃም ከነበረበት ሀገር እግዚአብሔር ውጣ አለው፣ ወደ ከነአን እንዲሄድ አዘዘው። በመሃል ረሃብ ስለመጣ ወዴት ሄደ ይላል? ወደ ግብጽ ወረደ ይላል። ከግብጽ ሲወጣ ይሄ ሰውዬ አብርሃም ከግብጽ ሲወጣ ምን ይላል? እጅግ በልጽጎ ነበር ይላል። ይስሐቅን እንመልከት። ይስሐቅም ረሃብ በነበረበት ቦታ ረሃብ ስለመጣ ጌራራ ወደሚባል አካባቢ ሄደ እና በዛ የነበሩት ህዝቦች ይኖሩ የነበሩት ሰዎች የነበራቸው ተደምሮ የነበራቸው ሀብት ይስሐቅ ከነበረው ያነሰ ነበረ እና ንጉሱ አቤሜሌክ ጠራውና እባክህን ውጣልን፣ ከኛ ይልቅ ኃያል ሆነሃልና እባክህ ልቀቅልን ብሎ ሲለው እንመለከታለን። ያዕቆብ ጋራ ስንሄድ ያዕቆብ በላባ ባርነት ይኖር ነበር አይደለም? በላባ ቤት ስንት ዓመት ነው የተገዛው? ለሱ 21 ዓመታ። እና ይሄ ሰው ይላል ምዕራፍ 30 ላይ ዘፍጥረት፣ ይሄ ሰው እጅግ ባለጠጋ ሆነ፣ ብዙ መንጎች፣ የሴትና የወንድ አገልጋዮች እንዲሁም ግመሎችና አህዮች ባለቤት ሆነ ይላል። እስራኤላውያንን ብንመለከት ከግብጽ ሲወጡ በዝብዘው በሀብት ነበር የወጡት። በከነአን ሲገቡ ምን አላቸው እግዚአብሔር? ያላረሳችሁትን እርሻ፣ ያልተከላችሁትን ወይን አይደለም፣ ያልቆፈራችሁትን የውሃ ጉድጓዶች፣ ያልሰራችኋቸውን ቤቶች፣ ያውም ደግሞ በዛ ይኖሩ የነበሩ ሰዎች ጃይንት ነበሩ አይደለም? ስለዚህ ትላልቅ ቤቶች ውስጥ ነው የገቡት። ዳዊትን ብንመለከት፣ ሰለሞንን ብንመለከት መቁጠር እንችላለን። ኢዮብን ብናይ ወደ ኋላ ተመልሰን፣ ታዲያ ይሄ ሁሉ አመለካከት ከየት የመጣ ነው? በአዲስ ኪዳን ኢየሱስ ያንን ሀብታም ወጣት ያለውን ታስታውሳላችሁ አይደለም? እኔ እንዲያውም ሲመስለኝ በብሉይ ኪዳን ላይ ሀብት የእግዚአብሔር በረከት እንደሆነ በደንብ የታሰበበት ይመስለኛል። ምክንያቱም በዘዳግም ላይ ሄደን መመልከት እንችላለን። ዘዳግም 28 ላይ በመውጣትህ ትባረካለህ፣ በመግባትህ ትባረካለህ፣ በእንቅብህ፣ በመሶብህ፣ በነዛ በትናንሽ ነገሮች ሁሉ እግዚአብሔር ይባርክሃል ብሎ ሲናገር እንመለከታለን እግዚአብሔር። እና ኢየሱስ ያንን ሀብታም ሰው ወደ መንግስተ ሰማያት ከሚገባ ግመል በመርፌ ቀዳዳ ብታልፍ ይቀላታል ብሎ የተናገረውን ብቻ ይዘን ይመስለኛል። እና ደቀ መዛሙርቱ የመለሱትን መልስ ትዝ ይላችኋል። ያኔ ዞር ዞር ብለው እርስ በርስ ተያዩና ታዲያ ማን ሊገባ ነው? ሀብታም ካልገባ መንግስተ ሰማያት ማን ሊገባ ነው? የብሉይ ኪዳን አስተሳሰብ እንደዚህ ነበረ። ኢየሱስ ግን
ይሄንን ሲናገር ስፔሲፊካሊ ስለ ሀብታሙ ሰውዬ አልነበረም የሚናገር የነበረው፣ ወይም ሀብታም ስለሆኑ ሰዎች ባለጸጋ ስለሆኑ ሰዎች አይደለም የሚናገር የነበረው። ማርቆስ 10 ላይ ነው ይሄ የተዘገበው። ቁጥር 24 ላይ ሄደን ስንመለከት በተለይ የኪንግ ጄምስ ቨርዥኑ ወይም በአማርኛው ደግሞ የ1879 ትርጉሙ ትንሽ ከበድ የሚሉ ትርጉሞች ናቸው። እንደዚህ ይላል፣ Children, how hard is it for those who trust in riches to enter the kingdom of God? እንዴት ጭንቅ ነው በሀብት ለሚታመኑ ወደ እግዚአብሔር መንግስት ይገቡ ዘንድ። ለእነማን ነው ጭንቅ የሆነው? ለሀብታም ነው የሚለው? በሀብት ለሚታመኑ። ሌላ በዘመናችን የምንመለከተው አመለካከት አለ። አንደኛው እስካሁን ያልነው ነው። ሁለተኛው ደግሞ በዘመናችን የምንመለከተው አመለካከት እና ዓለምም እየሸጠችልን ያለው እያስተማረችን ያለው ብዬ የማስበው ሰዎች በገቢያችን በትጋታችንና በሩጫችን ባሉን ኔትወርኮች እንደገፋለን። ደህንነት የሚሰማን በቃ ሴኪዩርድ ነን ብለን የምንለው በደሞዛችን፣ በሴቪንጋችን፣ በስኬታችን፣ በእነዚህ ነገሮች ነው። በቃ ደሞዝ ጥሩ ደሞዝ ካለኝ አም ሴኪዩርድ ብለን እናስባለን። ጥሩ ሴቪንግ ያለው ሰው መጽሐፍ ቅዱስ ግን ሌላ ከፍ ወዳለ እውነት ነው የሚያመለክተን። አይ ዶንት ኖ አማርኛ ቃል በዚህ ልክ የሚገጥም አጥቻለሁና God is our source። እግዚአብሔር ምንጫችን ነው። ሌላው ነገር በሙሉ ቻነል ነው፣ ድልድይ ነው። ደሞዛችን ብንል ወይም ስራችን ያለን የኛ ችሎታ ቢሆን እግዚአብሔር ሊባርከን የፈለገበት ቻነል ነው። ዋናው ግን ምንጩ ማን ነው? እግዚአብሔር ነው። ብዙ ጊዜ ግን ያንን ቻናል እና ምንጩን እናምታታዋለን እና እናደባልቀዋለን። ስለዚህ ስጦታውን ማምለክ እንጀምራለን፣ ሰጪውን ትተን ማለት ነው። ይሄ ተስፋ ያደረግንበት ነገር ምንድን ነው? በያዕቆብ 1:17 ላይ እንደዚህ ይላል፣ በጎ ስጦታና ፍጹም በረከት ሁሉ ከየት ናቸው ይላል? ከላይ ከሰማይ ከብርሃናት አባት ይወርዳሉ። Every good and perfect gift, name it። በጣም ጥሩ ነገር አለኝ ብትሉ ከላይ ከሰማይ ከብርሃናት አባት የመጣ ነው። እግዚአብሔር ምንጫችን ነው። በሐዋርያት ሥራ ላይ ደግሞ እንደዚህ ይላል፣ የምንኖረውና የምንንቀሳቀሰው ያለነውም በማን ነው? በእርሱ ነው። ከእግዚአብሔር ውጪ በማንኛውም ነገር ላይ አይናችንን ካደረግን ወይ በስራችን ወይ በደንበኞቻችን ወይ በችሎታችን በእነዚህ ነገሮች ላይ አይናችንን ካደረግን the moment እነዚህ ነገሮች ባጣን ጊዜ እንፈራለን። እኔ የሚገርመኝን አንድ ነገር ልክ አገልግሎት ሲሰጠኝ ብዙ ጊዜ ስለ አንድ ነገር ብዙ አስባለሁኝ፣ ግን ሪል ላይፍ ላይም ያጋጥመኛል እና አሁን ሰሞንኛ የሆነ እንትኔ በእኛ ስራ በኩል አንድ ክላይንታችን ከዚህ ጊዜ በኋላ አገልግሎታችሁን አልፈልግም ብሎ አለን እና ጥሩ ገንዘብ ይከፍለናል እና ይሄንን እያጠናው ነበርና
God is my source ብዬ አልኩ። ግን ዲፕ ኢንሳይድ አሁን ይሄ ሰውዬ ሲወጣ ምንድነው የማደርገው? ደሞዝ ምንድነው የምንከፍለው? እንትን እንዴት ነው የምናደርገው? እንትን እንዴት ነው የምናደርገው የሚል ጭንቀት ይመጣል። እና ግን እግዚአብሔር ምን ይላል? ያ እነዛ ሰዎች ቻነል ናቸው። እኔ አንተን ልባርክ የፈለኩበት መንገዱ ናቸው። ዋናው ግን ምንጭ ከላይ ነው። በቃ እግዚአብሔር እኔ ነኝ ነው የሚለን እግዚአብሔር። በቃ ምንጫችን እግዚአብሔር ብቻ ነው። ስለዚህ ዋናው ሶርሳችን ማን ነው? እግዚአብሔር ነው። እኛማ መጋቢዎች ነን፣ አስተዳዳሪዎች ነን። እግዚአብሔር የሰጠንን ነገር የምናስተዳድር ሰዎች ነን። እና እንደዚህ ብለን ስንል ቆይ ይላል አንዳንድ ሰው ደግሞ ሌሊት እንቅልፌን አጥቼ የማድረው እኔ፣ በጠዋት ተነስቼ ስራ የምጀምረው እኔ፣ ስንት ፍዳዬን አይቼ አንዴ ከገቢዎች ጋር፣ አንዴ ከባንክ ጋር፣ አንዴ ከአስመጪዎች ጋር፣ አንዴ ከዶነሮች ጋር የምላተመው እኔ እና እኔ ለፍቼ ያመጣሁትን ብር፣ እኔ ለፍቼ ያመጣሁትን ሀብት የእግዚአብሔር ነው ትለኛለህ ይላል። አንድ አባባል አለ በአማርኛ፣ በማን ላይ ተቀምጠሽ ማንን ታምያለሽ አሉ። ያ መጀመሪያ ላይ ያየነው ባሪያ ሀብት አለኝ ብሎ ያለው የማን ነው ሀብቱ? የጌታው ነው። የሚገርማችሁ እግዚአብሔር ይሄንን ስላወቀ በዘዳግም ላይ እንደዚህ አላቸው። ዘዳግም 8:17 እና 18 ላይ ምናልባት ይህን ሀብት ያፈራሁት በጉልበቴና በእጄ ብርታት ነው ብለህ በልብህ ታስብ ይሆናል። በልብህ ያፈራሁት ሀብት በጉልበቴ ነው ብለህ ታስብ ይሆናል። ነገር ግን ሀብት እንድታፈራ ችሎታ የሰጠህን ለአባቶችህም በመሃል ላይ የገባውን ኪዳን ያጸናልህ እርሱ ስለሆነ እግዚአብሔር አምላክህን አስብ። በቃ ችሎታውን የሰጠህ እግዚአብሔር ነው። ያ ብቻ አይደለም፣ ቃል ኪዳን ገብቷል። ለጥንት ለወላጆቻችሁ ቃል ኪዳን የገባው ነገር አለ። ያንን ቃል ኪዳን ያጸና ዘንድ እግዚአብሔር ይሄንን አድርጓል። ታስታውሳላችሁ ደግሞ ያንን ሀብታም ሰውዬ ጎተራውን አፍርሶ ሌላ ሰፊ ጎተራ ሰራና በይነፍሴ ጠጭ ብሎ ያለው ሰውዬ፣ አንተ ሰነፍ ነፍስህን ዛሬ ካንተ ይፈልጓታል። በምሳሌ ላይ a good man leaves an inheritance to his children's children ይላል። አማርኛው ብዙ ስላልገጠመልኝ ነው በእንግሊዘኛው እያልኳቸው ያለሁት። መልካም ሰው ለልጅ ልጆቹ ውርስን፣ ለልጆቹ አይደለም የሚለው ለልጆቹ ልጆች ውርስን ያስቀምጣል። ተላላ ወይም ደግሞ ኃጢአተኛ ደግሞ ለጻድቅ ሰው ያስቀምጣል ይላል። እሺ ወደ እንትናችን እንመለስና እኛ መጋቢዎች ነን ብለናል። መጋቢዎች እንዴት ነው መኖር ያለብን? ምንድነው ማድረግ ያለብን? እግዚአብሔር የሰጠንን መልሰን መስጠት አለብን ነው። ይሄ እኮ የታወቀ ነው ልትሉኝ ይሆናል። በመዝሙር 50 ላይ እግዚአብሔር ስለ እስራኤላውያን ስለ መስዋዕታቸው ይናገራልና ምን አላቸው? መስዋዕታችሁ ፐርፌክት ነው፣ ጥሩ ነው አላቸው። ስለ መስዋዕታቸው ሲያወራ ጥሩ ነው መስዋዕታችሁ፣ ግን መስዋዕቱን ለምንድን ነው የምታደርጉት?
ለምንድን ነው መስዋዕት የሚቀርበው? ምስጋና ነው አይደለም? ክርስቶስን ነው አይደለም የሚያሳየው? አምልኮ ነው አይደለም? ግን በቃ እንደ ተራ ነገር ነው የሚያደርጉት። ልባቸው እዛ ጋር አልነበረም። ሞቲቫቸው እንደዛ አልነበረም። እና እግዚአብሔር ምን ይላቸዋል? እኔ እኮ የምበላው ስለተቸገርኩ አይደለም መስዋዕትን አቅርቡልኝ ያልኳችሁ። እግዚአብሔር የሚበላው አጥቶ ነው እንዴ መስዋዕት አቅርቡ ያላቸው? do you think እግዚአብሔር የሚበላው አጥቶ ነው? አልነበረም። በሺህ ተራሮች ላይ ያሉት እንስሳት ሁሉ የኔ ናቸው። ብራብ አንተን አልለምንህም፣ አልጠይቅህም። እሺ ታዲያ እኛስ ለምንድን ነው የምንሰጠው? ዛሬ እኛ ደግሞ ለምንድን ነው የምንሰጠው? ቤተ ክርስቲያን ስለሚያስፈልጋት ነው? እግዚአብሔር ስለቸገረው ነው የምንሰጠው? እግዚአብሔር ስለተቸገረ እባካችሁን ስጡኝ ስላለን የምንሰጠው? በቤተ ክርስቲያን ደሞዝ እንዲሆን ለቤተ ክርስቲያን አስበን የምንሰጠው? አንዳንዴ አንድ ታሪክ ሰማሁኝ። በአገሩ የት እንደሆነ አላቅም፣ ግን በአንድ ሀገር ውስጥ ያሉ እንትኖች አሉ። ይሄ ጋንግስተርስ፣ ይሄ የወንበዴዎች የተደራጁ ወንበዴዎች ናቸው ደግሞ። እና እነዛ ወንበዴዎች መጥተው ንብረታችሁን እንዳይዘርፏችሁ እንዳይወስዱባችሁ በየጊዜው የሆነች ነገር መስጠት አለባችሁ። ፕሮቴክሽን መኒ፣ ንብረታችሁን ፕሮቴክት ለማድረግ። ለእግዚአብሔር የምንሰጠው ለፕሮቴክሽን ነው። ፕሮቴክሽን መኒ ነው። አንዳንዴ ምን ሲሰበክ ሰማለሁኝ፣ አስራታችሁን ካልመለሳችሁ በሕክምና ብራችሁ ይሄዳል። ያቺ ብር ትሄድባችኋለች። አስራታችሁን ካልመለሳችሁ ሌባ ከኪሳችሁ ይሰርቃችኋል። ሪሊ ለፕሮቴክሽን ነው የምንሰጠው? መጽሐፍ ቅዱስ እንደዛ ነው የሚለን? ሚልኪያስ 3 ላይ ከቁጥር 9 ላይ እናንተ ሌቦች ናችሁ ይላል፣ ሰርቃችሁኛል። ምን ሰረቅን? በአስራትና በመባ ሰርቃችሁኛል። እናንተም መላው ሕዝባችሁም ስለምትሰርቁኝ የተረገማችሁ ናችሁ ይላል። ስለዚህ እንዳንረገም ነው የምንሰጠው። ባይዘዌይ ስለ አስራት ብቻ አይናገርም፣ ስለ መባም ይናገራል። እንዲያውም አንድ ሰው ሲናገር ቁጥሩን አላስታውሰውም፣ ግን ከገቢያችን ላይ አስራትና መባ ለእግዚአብሔር መስጠት ያለብን በትክክለኛው ከሄድን ከ30 እስከ 40% አካባቢ ነው። ሁለቱ ተደምረው 10% ገረማችሁ? እና እግዚአብሔር እንዳይረግመን ከሆነ አስራት ብቻ ሳይሆን ስጦታችንንም በደንብ መስጠት አለብን ተቆጣጥረን። ነገር ግን ገላትያ ላይ ምን ይላል? ገላትያ 3:13 ላይ ክርስቶስ ስለኛ እርግማን ሆኖ ከሕግ እርግማን ምን አድርጎናል? ዋጅቶናል። ስለዚህ በእርግማን ስር አይደለንም። እርግማናችንን ጌታ ኢየሱስ ወስዷል። አሜን። እርግማናችንን ኢየሱስ ወስዷል። እርግማንን ፍራቻ አይደለም የምንሰጠው። መስጠት ያለብን አንደኛ ቆሮንቶስ ላይ ቅድም መግቢያ ላይ የተነበበልን ጥቅስ አለ። ያለኝን ሁሉ ለድሆች ብሰጥ፣ ሰውነቴ እንዲቃጠል ለእሳት ብዳርግ፣ ፍቅር ግን ከሌለኝ ምንም አይጠቅመኝም። የምንሰጠው ከፍቅር የተነሳ መሆን አለበት። ስጦታችን የፍቅር ስጦታ መሆን አለበት። ኢየሱስ እኮ ሰማይን ባዶ አድርጎ ነው አይደል የመጣው? ማለት አሁን እኛ ለእግዚአብሔር እንድንሰጥ የሆነ ፐርሰንት ነው የተጠየቅነው።
ካልኩሌት እናድርገው። ሲሪየስሊ አንዴ ስሙኝ እና ሂሳቡን እንስራው። እግዚአብሔር ሰማይን ባዶ አድርጎ ነው ወደ ምድር ኢየሱስን የላከው። በቃ ያለውን ልጅ ነው የሰጠው። እና እኔ ለእግዚአብሔር የፍቅር ስጦታ 10ም 20ም ብሰጥ ያለኝን ሁሉ ብሰጥ ያንስበታል ብላችሁ ታስባላችሁ? የት ግን እንለመናለን? ለእግዚአብሔር እንስጥ ተብለን እንለመናለን። እኔን ጨምሮ ማለት ነው። እንለመናለን። እባካችሁ ስጡ። አሁን እዚህ ጋር ቅድም ቴቲ ቆማ እባካችሁ። ሆፕ ቻናል እየሰራ ያለው ምንድን ነው? ወንጌልን ነው እየሰራ ያለው። እግዚአብሔር ሰው ሁሉ ይድን ዘንድ ነው አይደል ክርስቶስን የላከው። ክርስቶስ የመጣው ሁሉ ሰው መዳን እንዲችል ነው። እና ይሄንን አገልግሎት እየታገለ ያለውን ሆፕ ቻናልን እባካችሁን እንዴ ሂሳባችንን እንስራ፣ ራሳችንን እንስራው። በፍቅር መሆን አለበት የምንሰጠው። ሞቲቫችን ፍቅር መሆን አለበት ነው። በግዴታ መሆን የለበትም። ሁለተኛ ቆሮንቶስ ላይ ባይዘዌ ሁለተኛ ቆሮንቶስ ምዕራፍ 8 እና ምዕራፍ 9ን ሄደን እንመልከተው። ምዕራፍ 8 እና ምዕራፍ 9 በሙሉ ስለ ስቴዋርድሺፕ ነው የሚናገረው። ምን ይላል? እያንዳንዱ ሰው በቅሬታ ወይም በግዴታ ሳይሆን በልቡ ያሰበውን ይስጥ። ምክንያቱም እግዚአብሔር ምን ይፈልጋል? በደስታ የሚሰጠውን ይወዳልና። እግዚአብሔር እንዲሰጠን የምንሰጠው አዎ እግዚአብሔር ይሰጠናል። ስንሰጥ መልሶ ይሰጠናል። ሚልኪያስ 3 ላይ ቅድም ያየነው አስራቱን ሁሉ ወደ ጎተራ ያግቡ። ከዛስ እግዚአብሔር ምን አለ? የሰማይን መስኮት ባልከፍትላችሁ የተትረፈረፈ በረከትን ማስቀመጫ እስከምታጡ ድረስ ማላፈስላችሁ ከሆነ በዚህ ፈትኑኝ ብሏል እግዚአብሔር። አዎ ይሰጠናል። ግን ስለሚሰጠን ነው ለእግዚአብሔር መስጠት ያለብንስ ራሱ ለእግዚአብሔር ብቻ አይደለም፣ ለሰዎችም በዙሪያችን ላሉትም ሰዎች። ያዕቆብ ምን ይላል መሰላችሁ? እምነት ያለ ስራ የሞተ ነው። አሁን አንድ ነገር ፎሎ እናድርግ። እሺ እግዚአብሔር ሶርሳችን ነው ብለናል። እኛ መጋቢዎች ነን ብለናል። እግዚአብሔር ሶርሳችን እንደሆነ በምንድን ነው ኤክስፕረስ የምናደርገው? በምንድን ነው የምንናገረው? እግዚአብሔር ሶርሳችን እንደሆነ የምንናገረው እግዚአብሔር ከሰጠን መልሰን ስንሰጥ ነው። ለህንፃ ማሰሪያ ስጦታን እንድንሰጥ ተጠይቀናል። እኔ አሁን መስጠት አልችልም፣ ብዙ ወጪ ላይ ነው ያለሁት እንላለን። እኔ አሁን ልሰጥ አልችልም፣ ሆፕ ቻናል ደግፉን እያሉ ነው። ብለግስ ብሰጥ ደስ ይለኝ ነበረ፣ ግን አሁን አልችልም፣ ብዙ ወጪ ላይ ነው ያለሁት። እግዚአብሔር የተረፈንን አይደለም እንድንሰጥ የሚፈልገው፣ ትራፊያችንን አይደለም ለእግዚአብሔር የምንሰጠው። ያም ደግሞ እግዚአብሔርን እንደምናምነው የሚያሳይ ነገር አይደለም። እግዚአብሔርን የምናምነው ከሆነ ገና ሲሰጠን ፕላን አድርገን መስጠት አለብን። ገና እግዚአብሔር ብለስ ሲያደርገኝ ሲባርከኝ ይሄ አስራቴ ነው ብለን እንደምንለው ይሄ ስጦታዬ ነው ብለን ማለት አለብን። ለምን? እግዚአብሔርን የማከብርበት ነው። እግዚአብሔር አደረገልኝ ብዬ ለራሴ የምመሰክርበት ነው። እግዚአብሔር ስለሚሰጠን አይደለም የምንሰጠው፣ እግዚአብሔር ስለሰጠን ነው የምንሰጠው። እምነታችንን ያለ ስራ ማሳየት አንችልም። በቃ እግዚአብሔር ይሰጠኛል፣ እግዚአብሔር ሶርሴ ነው ብለን ካልን እሺ፣ በምንድን ነው የምታሳየኝ? በምን ታሳዩታላችሁ?
እግዚአብሔር ሶርሳችሁ እንደሆነ በምን ታሳዩታላችሁ? ነገ ይሄ ነገር ቢቋረጥ ብለን ማሰብ የለብንም። ምክንያቱም ከላይ ነው ሶርሱ ብለናል ቅድም። ደስ የሚለኝ ጥቅስ ሉቃስ 6:38 እግዚአብሔር ምን ይላል? ክርስቶስ ምን ይላል? ስጡ ይሰጣችኋል። ከዛ የተዘረዘሩትን ስንመለከት በምትሰፍሩበት መስፈሪያ ተመልሶ ስለሚሰፈርላችሁ። መስፈሪያ አለ፣ ጆግ በቃ ሰጠን። ከዛ እግዚአብሔር ሲመልስ እንዴት እንደሆነ ታውቃላችሁ? እግዚአብሔር ሲመልስልን በዛ ጆግ ላይ ይጨመራል። ድሮ እናቴ ለዓመት የሚሆን እንትን ትገዛለች፣ ጤፍ። ከዛ በርሜሎች አሉ፣ በዛ በበርሜሎች ውስጥ ነው የሚሞላው የሚቀመጠው ስቶር የሚደረገው ማለት ነው። እና ኑ እንባላለን። ትናንሽ ልጆች በነበርን ጊዜ አንስተው ውስጥ ከተውን እርገጥ እንባላለን። እንረግጣለን ውስጥ ገብተን። ለኛ ጨዋታ ነው፣ ግን ምን እያደረግን ነው? እየተጠቀጠቀ ነው። ላንብብላችሁ። በምትሰፍሩበት መስፈሪያ ተመልሶ ስለሚሰፈርላችሁ ጫን በተደረገ በተነቀነቀ በተትረፈረፈ መልካም መስፈሪያ ተሰፍሮ በቅፋችሁ ይሰጣችኋል። መስጠታችን አሁን ስናድግ ደግሞ በሉ በእጃችሁ እንባላለንና በእጅ እንደዚህ እንገፋዋለን በደንብ በቃ ይሄ ስፔስ እንዳይኖር ማለት ነው። በደንብ በቃ ሙልት ብሎ እንዲህ። እኛ ግን ስንሰጥ እንዴት ነው የሰጠነው? እግዚአብሔር ሲሰጥስ ከዛስ ደግሞ እንደገና ሲሞላ ምን ይደረጋል? ይሄ ፍስስ እንዲህ ስትጨምሩበት ከላይ እንደዚህ ሙልት ብሎ ፍስስ። በዚያ ልክ ነው እግዚአብሔር የሚሰጠን። ግን ለዛ ነው ወይ የምንሰጠው? ይሄ ፍስስ ብሎ የሚመጣውን ፈልገን ነው የምንሰጠው? ሞቲቫችን መሆን ያለበት ምንድን ነው? ፍቅር ነው መሆን ያለበት። አዎ እግዚአብሔር ይሰጣል። ፈትኑኝ ብሏል እኮ እሱ ራሱ ፈትኑኝ ብሏል። ሚልኪያስ 3 ላይ አይደል? ፈትኑኝ የሰማይን መስኮት ባልከፍትላችሁ ማጠራቀሚያ ቦታ እስከምታጡ ድረስ ባላፈስላችሁ በዚህ ፈትኑኝ ብሏል። ግን የምንሰጠው ስለሚሰጠን አይደለም መሆን ያለበት። እግዚአብሔር ካደረገልኝ ከዚህ ሁሉ በረከት ትንሽ ነገር ባደርግ አይጎልብኝም። እንዲያውም አንድ አባባል አለ፣ አይ ካንት አፎርድ፣ አሁን ለመስጠት አይ ካንት አፎርድ ብለን እንላለን። ልንገራችሁ፣ አለመስጠትን ነው ዩ ካንት አፎርድ። አለመስጠትን ዩ ካንት አፎርድ ማለት የምሰጠው የለኝም። አይ ካንት አፎርድ ምንድን ነው በአማርኛ? አቅሜ አይፈቅድም። እሺ አለመስጠት ነው አቅማችሁ ማይፈቅደው። ምክንያቱም ተመላሹ ብዙ ነው። እግዚአብሔርን ማመናችንን የምናሳይበት እምነታችንን የምንገልጽበት በመስጠታችን ነው ብለናል። እግዚአብሔር የሚሰጠን ኦልሬዲ የሰጠን ነገር ነው ማለት እግዚአብሔር ኦልሬዲ አሁን ሰጠሁኝ አይደለም እኔ ለእግዚአብሔር ይመጣል በተትረፈረፈ የሚለው ሐሳብ ማለት ነው። ግን ሲመጣ እግዚአብሔር ኦልሬዲ ያዘጋጀው ነው። አንዳንዴ ምን ይባላል መሰላችሁ? እምነት እግዚአብሔርን ያንቀሳቅሳል የሚል አይነት አባባል አለ። ሮንግ ነው። እምነታችን እግዚአብሔርን አያንቀሳቅሰው። እግዚአብሔር የሚንቀሳቀሰው በጸጋው ብቻ ነው። እግዚአብሔር በጸጋው ካልባረከን በስተቀረ የኛ እምነት ምን እንደሆነ ታውቃላችሁ? የኛ እምነት ያቺ መስፈሪያዋ ናት፣ መቀበያችን ናት፣ የምንቀበልበት ነው እምነታችን። እግዚአብሔር በጸጋው የሰጠው ነገር የምንቀበልበት ነው። ምሳሌ ልስጣችሁ።
ሰዓት ስለሌለ እዛ ጋር እንደፈለኩኝ ነኝ ዛሬ የሚገድበኝ የለም። ይቅርታ እንግዲህ ኤልያስን እግዚአብሔር በኮራት ኮረብታ ሂድ ምን አዘጋጅቼልሃለሁ አለው። ከዚያ ቁራዎች እንዲመግቡህ አዘጋጅቻለሁ ብሎ አለው። ናው ኤልያስ ከነበረበት ቦታ ወደዛ ቦታ ቁራዎቹ አሉ ወደ ተባለበት ቦታ ባይሄድ ኖሮ ቁራዎቹ ይመግቡት ነበረ? በቃ ስጡ ማለት እሱ ነው። የእግዚአብሔር በረከት በዛ ጋራ ኦልሬዲ ተዘጋጅቷል። እንደዚህ ብሎ ቆሟል። ልክ ስትሰጡ መቀበያችሁን ሰጣችሁ ማለት ነው። እምነት ማለት እሱ ነው። ከዛ ምን አለ እንደገና በሰራፕታ አንዲት መበለትን አዘጋጅቼልሃለሁ። አሁንም ሰራፕታ መሄድ ነበረበት ኤልያስ የእግዚአብሔርን በረከት ለመቀበል። ዛሬ ሂዱ የተባልነው ስጡ ነው። እግዚአብሔርን በረከት የምንፈልግ ከሆነ እንስጥ። በዛ ቦታ እግዚአብሔር አለ። ጸጋውን በዛ ቦታ አስቀምጧል እግዚአብሔር። አይ ካንት አፎርድ ብለን አንበል። በመጨረሻ ስራን የምንሰራው ለምንድን ነው? ስራን ለምንድን ነው የምንሰራው? ስራን የምንሰራው ለራሳችን ሀብትን ለመሰብሰብና ለማከማቸት አይደለም። መጽሐፍ ቅዱሳችን እንደዛ አይለንም። ሄደን ኤፌሶን ላይ አንድ ጥቅስ ላንብብላችሁ። ከዛ በፊት ግን ሁለተኛ ቆሮንቶስ ላይ ሄደን እናንብብ። ሁለተኛ ቆሮንቶስ ምዕራፍ 9:8 ጀምሮ ያለውን እናንብብ። እንደዚህ ይላል፣ ሁል ጊዜ በሁሉ ነገር የሚያስፈልጋችሁን ሁሉ አግኝታችሁ ለበጎ ስራ እንድትተርፉ እግዚአብሔር ጸጋን ሁሉ ሊያበዛላችሁ ይችላል። ለበጎ ስራ እንድንተርፍ ነው እግዚአብሔር የሚሰጠን። ከዛ ቁጥር 10 ላይ ደግሞ እንደዚህ ይላል፣ ለዘሪ ዘርን የ1879 ትርጉሙ ለበላተኛም መብልን ይላል። ለዘሪ ዘርን ለበላተኛም ምግብን የሚሰጥ እርሱ የምትዘሩትን አትረፍርፎ ይሰጣችኋል። ናው እግዚአብሔር የሚሰጠንን ነገር ልንበላው እንችላለን። እግዚአብሔር ይሰጠናል፣ የምንበላውን ይሰጠናል። እግዚአብሔር ግን ሌላ ምን ይሰጠናል? የምንዘራውንም ይሰጠናል። ገበሬን ሄዳችሁ ብትጠይቁት ዘሩን የፈለገ ነገር ቢሆን አይበላውም። ዘሩን በላው ማለት አለቀለት ነው። ዘሩን አይበላውም። ዘሩን ይዘራዋል። ስለዚህ እኛ እንድንዘራ ነው እግዚአብሔር የሚሰጠን። ከዛ ደግሞ የምትዘሩትን ምን ያደርጋል ይላል? አትረፍርፎ ይሰጣችኋል። እኛ ለመዝራት ያብቃን እንጂ የምንዘራውን እግዚአብሔር አትረፍርፎ ይሰጠናል። ሁል ጊዜ በልግስና መስጠት እንድትችሉ በነገር ሁሉ ያበለጽጋችኋል። ኤፌሶን ላይ ደግሞ ምዕራፍ 4:28 ላይ ይሰርቅ የነበረ ከእንግዲህ አይስረቅ፣ ነገር ግን ለተቸገሩት የሚያካፍለው ነገር እንዲኖረው በገዛ እጆቹ በጎ የሆነውን እየሰራ ለማግኘት ይድከም። ለምንድን ነው የሚሰራው? ለምንድን ነው የሚደክመው? በጎ ለማድረግ ለመስጠት ነው። ስለዚህ የእግዚአብሔርን ጸጋ በሙላት ለመቀበል የምንፈልግ እስቲ ስንቶቻችን ነን የእግዚአብሔርን ጸጋ በሙላት ለመቀበል የምንፈልግ? እኔ ትንሽ ናት ያለችኝ መስጠት አንችልም አንበል። ያቺን መበለት ታስታውሳላችሁ አይደለም? ኢየሱስ ትዳሯን ሰጠች ያላትን ቀስ ብላ ተደብቃ ሄዳ 2 ዲናር ጠብ አድርጋ የተመለሰችው። አፎርድ አላደርግም ብለን አንበል።
ዛሬ ባነሰን ጊዜ፣ በተቸገረን ጊዜ፣ ትንሽ ባለን ጊዜ መስጠት ያለመድነውን እግዚአብሔር በባረከን ጊዜ እንበላዋለን እንጂ አንዘራውም። ልንገራችሁ። ስለዚህ ዛሬ መዝራትን፣ ዛሬ መስጠትን እንማር። የት ነው የምሰጠው? ብዙ የሚሰጥበት አለ። ይኸው ቅድም ተነግሮናል። ሆፕ ቻናል በዚህ አጋጣሚ እንትናችሁን ፖስት አድርጉ፣ አካውንታችሁን። የት ነው መስጠት የምንችለው? ለህንፃ ማሰሪያ ተጠይቀናል፣ መስጠት እንችላለን። በቤተ ክርስቲያን ውስጥ ያሉት አገልጋዮቻችን ለነሱ መስጠት እንችላለን። ምን አይነት ህይወት አገልጋዮቻችን ምን አይነት ህይወት እንደሚኖሩ ታውቃላችሁ። መቼም አነሰም በዛም ታውቃላችሁ። አገልጋዮቻችንን እንደግፍ። በመካከላችሁ አይደለም ድሆች ወይም የተቸገሩ ሰዎች ሁልጊዜ አሉ ይላል። ልቡ ይኖረን እንጂ የሚሰጥበትማ ሞልቷል። እግዚአብሔር ያንን ልብ ይስጠን። እግዚአብሔር ይባርካችሁ።